ምንድነው የምገለፍጭው? አይ ምን አንቺ ልጅ ያበርሽ ነው እንዴ? አይመስልህም? ለነገሩ አንቺ ሚስት ታብጃለሽ፣ እኔን ታሳብጂኛለሽ እንጂ። ምናሴ ግን ደህና ነህ? ይሄ ደግሞ ምን አይነት ጥያቄ ነው? በቃ ዝም ብዬ ሳይ ሀይነህ ነው የሚያምህ ይመስለኛል። ዝም ብለሽ ለምን ስራሽን አሰሪም? ሰላም ወይኔ ወንድሜ ግን ቆይ እማዬን ፈጣን ናት። አንተ በማን ነው ተናው እንደዚህ ፈዛዛ የሆንከው? በአባቴ ይሆናል። አንተ ሰውዬ የዛን የተረገመ ሰውዬ ስም አታንሳብኝ። አይሻት አለች የማትፈልገው ነገር ሲነሳ ዛሯ ነው የሚነሳው። በጣም ደስ የምትሉት ነው ወንድማችሁ አይደል? እናመሰግናለን። ይሄን ጫማሽ ነው ጨቀ በለው እንዴት ናችሁ? እንዴ ፍቅር ወይ ምናሴ እንዴት ነህ? ደህና ነኝ። ፍቅር እንዴት መጣሽ? ስትናፍቁኝ እኮ ሊያችሁ ብዬ መጣሁ። የምናሴ እንዴት ነሽ? የኔ እህት የተከበረ ስም እኮ አለኝ። ቆይ የኔ እህት ትባይ ያሳፍርሻል እንዴ? አዎ ያሳፍረኛል። እሺ ይቅርታ። እንዴት ነሽ? ሰላም ደህና ነኝ። እንዴት ነሽ? አለው ፍቅር ስትል ሰማሁ ልበል? አዎ ሰምተሻል። ምን ነው? አይ ምንም። ትሁት ጫማሽን እኮ አልጨረስኩልሽም። አመሰግናለሁ። ትሁት ፍቅር በቃ ተቀመጪ። ትሁት እንደምንም ብላ ፍቅሩን እያጣጠመች ነበር። ባትነግረውም ግን ምናሴን ታፈቅረዋለች። ዛሬም እሱ ጋር ሄዳ ጫማዋን እያስጠረገች ነበር። ሰላም እየቀለደችባቸው ነበር። ወዲያውኑ ፍቅር መጣች። ፍቅር ደግሞ የአሲር እህት ነች። ግን እቺ ደግሞ ስለማጣቃት ሰላም ፍቅር እንዴት ነሽ ከየት መጣሽ ብሎ ልክ ሊያስቀምጣት ስል ትሁት ደግሞ ተናዳ አንድ እግሩ ጫማ እንደተጠረገ አንዱ ሳይጠረግ እየሮጠች ሄደች። ምክንያቱም ስሟ ነው ፍቅር እንጂ እሷ ግን ያሰበችው በሌላ መንገድ ነበር። ፍቅር ሲላት የእሱ ፍቅረኛ መስላት በቅናት ተንጨርጭራ እየሮጠች ሄደች። ኧረ ትሁት ብሎ ቢጠራትም ምናሴ እሷ ልትሰማው አልቻለችም። ወዲያውኑ ሩጣ ሄደች። እሱም ተከትሏል ጠራት። ሰላም ደግሞ እንዴ ምን እንደዚህ ይሄን ያህል እንደዚህ የምትሆነው በጣም ታፈቅርሃለች ማለት ነው። ምናሴ ደግሞ አንቺ ደግሞ ማታወሪ ወሬ የለም ሰላም፣ አንቺ በቃ ሁሌ የምታወሪ ስለ ሴትና ስለ ወንድ በቃ ስለ ጾታ ብቻ ነው ብሎ ተናደደባት። ደምለው ደግሞ የእህቱን ይቅርታ ለመጠየቅ እየተመላለሰ ነው። ሄዶ በራቸው ላይ ቁጭ ብሎ እየጠበቃት ድንብላልዬ ወጣ አለች። ወጣ ስትል በር ላይ እሱ ቁጭ ብሏል። ምን ትሰራለህ ከዚህ ጋር ደምለው አለችው። ምክንያቱም እዚህ ጋር እንድትመጣ አልፈልግም። እኔ ያንተ እዚህ ቁጭ ልቤን እንድታራራ እንዳስገባ ፈልገ ከሆነ ተሳስተሃል። መቼም እኔ ይቅርታ አላረግልህም። ስለዚህ እኔማ ይቅርታ እንደማታረግልኝም እኮ አውቄያለሁ። እታለማ አትበኝ፣ ምክንያቱ አትበለኝ። እናንተ ነገር እኮ አብቅቷል። አይ በቃ ያለው ነገር እንደው መቀመጫ ስላጣው ነው። ከተማው ሰፊ ቢሆንም እንዳለ አስፋልት ነው። የት ልቀመጥ እህትዋ አትበለኝ። በቃ አብቅቷል እኮ ደምለው የኔና አንተ ነገር። እዚህ ካሁን በኋላ ከተመለስክ ፖሊስ ጠርቼ አሳስርሃለሁ ደምለው አለችው። እኔማ ከውጭው ፖሊስ ጣቢያ ይሻለኝ ነበር ብታረጊውስ ብሏት ተዛበተ። ካሁን በኋላ እዚህ ጋር እንዳላይ ብላ ተናዳ ወደ ቤቷ ተመለሰች። አሲርና ጆሮ እየተጣሉ መጡ። ምክንያቱም አሲር ለሀንዬ እኔ አልፈልግሽም ካሁን በኋላ አላት። ነገር ደግሞ ጆሮ አብሮ ስለን አሲር ተምቹን እየተቆጣውን ምን አለበት ተምቹ ተው ብትለኝ አልፈልግሽም ስላት ምን አለበት ተው ብትለኝ ምን አርጌ ነው ይናህል ለምንድን ነው ጨክኜ ሀና ላይ እንድጨክን ያረክኝ ይለዋል። እኔም እኮ ወዳታለሁ ማንን ድንብላልን ብሎ ሼማ ያዘውና ተፋፈሩና ወደ ቤት ሄዱ። ምክንያቱም አሲር በጣም ነው የሚወዳት። ነገር ግን ሀና በአሁኑ ሰዓት በወሰነችው ውሳኔ ሊቀበል አልቻለም። ምክንያቱም አሁን ችግር ላይ ስለሆንሽ ነው የምታገኝ ብሎ መልስ ስለሰጣት ተጣሉ። በጣም ተከፋች። እሷን ወደ ቤት እየሮጠች ተመለሰች። እቤት ገብታ ወዲያውኑ ኤልያስ ተከትሏት ሄደ። ሀንዬ ይቅርታ አድርጊልኝ፣ እኔ እኮ ሁለታችሁ እንድትታረቁ ፈልጌ ነው የእናንተን ፍቅር እንዲዘልቅ ፈልጌ እንጂ ለማጣራት ፈልጌ አይደለም። ይቅርታ እኔ ማንንም ሰው ማውራት አልፈልግም፣ አንተንም ሆነ ማንኛውም ሰው እዚህ ጋር እንድትመጣ አልፈልግም ብላ ኤልያስን አባረረች። በቃ ሂድ ብያለሁ ውጣልኝ ብላ አባረረችው። ሰላምና ምናሴ ስራቸውን ጨርሰው ወደ ቤት የተመለሱ እቃቸውን እየሰበሰቡ ነበር። ምናሴ አደክልኝ እንዴ ወንድሜ፣ ነገ ሴቶቹ ይርጣሉብህ ነው። በጣም ነው አይታ እንዴት እንደሆኑ ምን እያልሽ ነው አንቺ ደግሞ አላት። አይ ቅድም እኮ ትሁት እንደዚህ ተመናቅራ ሄደች እኮ ስለምትወድ ነው። አንተ ግን ስለ ፍቅር አይገባህም።
ምንም አልገባህም ማለት ነው? ኧረ እኔ ምንም አላወቅኩም። ምን ማለትሽ ነው? በቃ አንቺ የምታስቢው በቃ ስለ ፍቅር ስለ ጾታ ነው። ምንም አይገባሽም። በቃ አንቺ የራስሽ ጉዳይ ብሏት እቃውንም ግማሽ ሰብስበው ግማሽ ይዘሽ ነው ብላ ጥሏት ሄደ። እሷም እየሮጠች ተከተለችው። ቤትም ገባና ከእናቱ ጋር ማውራት አልፈለገም። ወዲያውኑ እናቱ ሁሉም እራታቸውን በልተው ሊተኙ ስሉ ምናሴ ግን ስልክ የደወለ ትሁት አታነሳም። ቢደውል አታነሳም። ምንም በቃ እሷ ምንም አውቃ ነው እንጂ ትወደዋለች። ግን ፍቅር ስላለ ፍቅረኛ መስራት በጣም ተጨነቀችና ስልኩን አታነሳም። እሱም ተጨነቀ። ወዲያውኑ ቁጭ ብሎ እናትየዋ ልጄ ምን ሆነክ ነው አለች ወይዘሮ ሜላት። ምንም ምን ሆነክ ነው? ሰላም ደመቼም ዝም አትልም። ምን ሆነ? ተይው እማዬ፣ እሱማ ፍቅር ገብቶለት ነው። የምን ፍቅር? ከዛ ድንብላል ደግሞ ግርማዬ ምን ሆነክ ነው? አለምዬ አንቺ መቼም ታውቂያለሽ ያለውን ነገር እስቲ ንገሪ። የሁለታችሁ ፍቅር ገብቶለት ነው ስትለው አፍሮ ተጠቅልሎ ተኛ። ወዘው ድንብላልም ተኛች። ወይዘሮ ሜላት ድንብላል እነዚህ ልጆች ምን ላደርጋቸው ስትል ለካ ተጣልተዋል። መልስ መሰጠት ዝም ብላ ተኛች። ጠዋት ሲነጋ ሰላምዬ እማዬ እንዴት አደርሽ አለቻት። ሰላም እንዴት አደርሽና ዛሬ ካንቺ ጋር ነው አንደኛ ካንቺ ጋር ነው ስራ ሄደ፣ ሁለተኛ ደግሞ አንድ ነገር ልልሽ ፈልጋለሁ ከድንብላል ጋር እንድትጣረቁ ፈልጋለሁ ስትል ማይ ተጣላን? አይ አታወሩ። እኔ እኮ እስካሁን ታወራለች ብዬ የጠበቅኳችሁን ነበር፣ ግን እያወራችሁ አይደለም እናቴ። ለምን ደግሞ አታወሩ? ታረቁ በቃ። ከዛ ድንብላል ደግሞ እኔ ካሁን በኋላ እቺን ወርቁ ብቻ ይገኝ እንጂ እዚህ ቤት አልቀመጥም። ስለዚህ ወርቁ ካሁን በኋላ አይገኝም መቼም እንደማይገኝ ብላ ወርቁ እንዳይገኝ ፈልገው አንቺ እንዳትጅ ካሁን በኋላ አንቺም ከዚህ ታትወጪም ወርቁም አይገኝም ብላ ተናገረቻት ወይዘሮ ሜላት። ወዲያውኑ ድንብላል ሻርባን ሰባ አድርጋ ወደ ውጭ ሮጣ ወጣች። ካሁን በኋላ እዚህ ቤትም አልቀመጥም ብላ። ሰላምዬ ደግሞ ኧረ ተው እንጂ ምን በቃ ልበሽና እንሂድ ብላ ልብሷን ለባብሳ ከእናቷ ጋር ወደ መስሪያ ቤቷ ሄደች። መስሪያ ቤት እንደደረሱ ቢሮዋን አየች። እናቴ ቢሮሽ እንደ ድሮ ሰፊ ባይሆንም ግን ለአንቺ በቂ ነው። አዎ ሰላምዬ በቂ ነው ብለው ከዛ ከኔ ጋር ነው በቃ ዛሬ የምትይ ምሳ እዚህ ነው የምበይው። እኔ ምሳ ከአንቺ ጋር አልበላም፣ ስራውን ካየው በቂ ነው። ብቻ ድርጅቱ ህጋዊ ነው ችግር የለበትም ስትላት፣ አዎ እግዚአብሔር ይመስገን እስካሁን ደህና ነው ያለውን ነገር ፈጣሪ ያውቃል። በቃ ስራው ደግሞ ሰርቼ ገንዘብ ሲኖረኝ እናንተም ይሄን ስራ አንቺን ምናሴን ታቆማለች። እኛ መቼም ይሄንን ስራ አናቆምም ማዬ፣ እኛ ስራችን እንሰራለን። ይህን ስራ ወደነዋል። አይ አይሆንም፣ ለማንኛውም ስራሽን ሰርተሽ ገንዘብ ስታገኝ የምናስብበት ይሆናል። በደህና ዋይ ብላ ሰላም ከእሷ ጋር ተለያይተው ወጡ። ትሁት ደግሞ ብቻዋን እያብሰለሰለች ስልክ እየደወለችም ለመደወልን ፈልጋ ግን ፈራች። ካሁን በኋላ እኔ ቀጥ ብዬ በአካል ሄጂ ነው የማናገረው እንጂ አልደውልም። ነገ ሄጂ እንደምወደው ለምናሴ መናገር አለብኝ እንጂ ብቻዬን መብሰልሰል የለብኝ። ምን በወጣኝ አለች። ከዛ ወዲያውኑ ወደ ምናሴ ጋር እየሄደች ፍቅር ከሱ ጋር ቁጭ ብላ ነበረ። ስለ አሲር እያወራች ነበርና ምንም ወንድሜ ግራ ገብቷል። በሀና ምክንያት ስራውን ትቶ ምግብ የማይበላ ምንም በቃ ስለ ወንድሜ ነገር ግራ እየገባኝ ብላ ለምናሴ እያወራችሁ ነበር። ከዛ ትናንት የመጣችዋ ልጅ ምን ሆነ ጫማ ሳታስጠርግ የሄደችው በጣም ቆንጆ ነች፣ ምንህ ነች አለችው ፍቅር። ምንም አይደለችም። ከዛ እሷ ደግሞ ተደብቃ እያዳመጠች ነበር። ትሁት እነሱን ሳታናግር ምንም ቃል ሳትሰጥ እየሮጠች ተመለሰች። ከዛ ፍቅር ደግሞ ወደነ ሀና ጋር ሄዳ ሀናን ስለ አሲር ማውራት ጀመረች። ሁሉ ነገር እየነገረቻት ነበር። ሀንዬ በቃ አሲር እኮ ምግብ አይበላም፣ ቤትም በቃ ስራውም አይሰራም፣ እባክሽን ታረቁ ብላ መለመን ጀመረች። ሀንዬም ያለው ነገር በቃ እኮ ካሁን በኋላ አንድ ላይ የምንሆን አይመስለኝም። ነገሮቹ ከአቅማችን በላይ የሆኑ ነው። ምንም ነገር የምናየው ነገርም ጥሩ አይደለም። ካሁን በኋላ እና አሲር አንድ ላይ አንሆንም። እባክሽን እንደዛ አትበይ። እሱ በጣም በፍቅር ተጎድቷል እኮ ያፈቅርሻል እኮ በእናትሽ ሀንዬ ታረቁ ብትልም እሷ ልሰማት አልቻለችም። አሲርና ጆሮ ምግብ ቤት ምግብ እየተመገቡ ነበር። ምግባቸውን ተመግቦ አሲር ካልጠጣው አለ። ጆሮ ግን አይ ካሁን በኋላ መጠጣት የለብንም፣ ገንዘቡ ከየት ይመጣል? እስካሁን ድረስ እኮ ሁለታችን እኔ ባልሰራ አንተ ትሰራ ነበር። አሁን ግን ሁለታችን እየሰራ አይደለም። የፊት ጎዳና እንደሆነ ብሩን ጨርሰን ወደ መጠጥ የለብንም። ካሁን በኋላ መጠጥ አቁመን ወደ ስራችን መመለስ አለብን። አንተም ስራህን መስራት አለብህ ስለው እኔ ካሁን ለማን ነው የምሰራው? በቃኝ፣ አላማ የለኝም። በቃ ወደ ጎዳና ይሻላል እኮ ገንዘብ ካለ ፍቅር የለም። እንደምታየው እኔ ገንዘብ እያለኝ ሀንዬ እኔን አትፈልገኝም። ለሴት ብለህማ ገንዘብ መተው የለብን። በዛን ጊዜ ገንዘብ ቢኖረን ኑሮ አንተ ሰው እኮ ከገንዘብ ይበልጥ ኑሮ አንተ ሽጬህ እኮ እኔ እጠቀም ነበር ይለውና መቀለድ ጀመረ። ነገር ግን እሱ ምንም ሊሰማው አልቻለም። ሀንዬ ደግሞ ኤልያስን ቀጠረችው። ኤልያስን ቀጥራ ከኤልያስ ጋር ማውራት ጀመረች።
እሱም መጣና ምንድን ነው ሀንዬ? አይ ባለፈውን ይቅርታ ልጠይቅህ ነበር። ኧረ እኔ ያልተቀየምኩሽም እኮ ሀንዬ፣ ምንም ችግር የለውም ያለው ነገር ይስተካከላል፣ እባክሽን አትቀየሚ። አይ በቃ እኔ አንተ ግን ትወደኛለህ አለችው። አይ እኔማ ልነግርሽ አልችልም ያለውን ነገር አሁን በእኔ ፍቅር አስታከሽ ደግሞ ከአሲር ጋር ሌላ ነገር ልትይዥ እንዳይሆን እኔ በወድሽም ይሄን ነገር አልነግርሽም። ምን እየሆንሽ ነው ሀኒ? ንገረኝ፣ ትወደኛለህ ወይስ አትወደኝም? እኔ አልነግርሽም ብሏት ተነስቶ ሄደ። ሀኒዬም በጣም ተበሳጨች። ምክንያቱም እውነታውን ማወቅ ትፈልጋለች። አሁን ደግሞ ምን አስባ ይሆን? የሀና ነገር አያልቅም።